سلام يا رسول الله سلام يا حبيب الله. روي عن سفيان الثوري أنه لقي رجلا في البادية. سفيان الثوري عند سوا غنيو قطر ما بوتا يهم سو لا يرفع قدما ويضع أخرى إلا وهو يصلي على النبي صلى الله عليه وسلم. عند قرون أنستو ليلان يو نقرون يدقمون صلوات بنبي لا يورد بيهون انجي صلى الله عليه وسلم. يعني بتام صلوات يا بزا نبر اندي حالن سو ايو. فقال سفيان الثوري قرماتشونا اندي حالوت يا هذا انت هو يالوت قد تركت التسبيح تسبيح سبحان الله انت تهل والتهليل تهليلم لا اله الا الله انت تهل واقبلت بالصلاة على النبي صلى الله عليه وسلم. صلوات قال بتشا ييزوهال مندنو እዚህ ጋር የተያዘ ታሪክ አለህነ ብለው አሉት። ያም ሰው እንዲህ ወደ እነሱ ተመለከተና ለሀገሩ እንግዳ ባትሆንብኝ የኔን ታሪክ አላሳውቅህም ነበር ብሎ አላቸው። ሱፊያን አልተውሪም ንገረኝ እስኪ ምንድነው ታሪክህ? ተስቢህም ተህሊልም ሁሉን ነገር አስተቶ ሶላዋት ጋር ብቻ ያያዘ ሚስጥሩ ምንድነው ንገረኝ ብለው አሉት። ይሄም ሰው እንዲህ አለ خرجت أنا ووالدي حاجين إلى بيت الله الحرام. أنينا أباتي كعبان لمزير حج لمادرق وطان غزون جمرن. فبينما نحن في الطريق من قال لا يالن برهامي لا يالن أباتي دنجت تامم بنيال. أباتي دنجت تامم بنينا أباتي لما استامم دفع كان يالكون أجر درسنا أباتي برهامي لا يموتبين. አላቸው ተሰወሩ هذا المشهد ይሄንን ቦታ አስቡት አንተና አባትህ በረሃ ሜዳ መንገድ ላይ አባትህ ሞተ وليس هذا فقط ይሄ ብቻ አይደለም አባቴ ሞቶብኝ ተደናግጬ ባለሁበት ሰዓት የአባቴን አስክሬን ከታፋይ ላይ አርጌ ባለሁበት ሰዓት የአባቴ ፊት ድንገት ጥቁር አለብኝ ይላል ይሄ እንግዳ ለሱፊያን አልተውሪ ተደናገጥኩና ፎጣውን ብድግ አድርጌ ከአባቴ ፊት ላይ ጣል አደረኩት የአባቴን ፊት ማየት አልቻልኩም ይላል። በዚህ ሁኔታ ላይ ያለው አባቴ ሞቶብኝ በበረሃ ሜዳ ፊቱ ጠቁሮ ደንግጬ ያለው እንቅልፍ ሸለብ አደረገኝ ይላል። ሱብሃንአላህ እንቅልፍ ሸለብ አደረገኝና فرأيت رجلا يقصدني يرفع قدما ويضع أخرى አንድን ሰው አየሁ። ምን አይነት ሰው? አንድ እግሩን ያነሳ ሌላውን እየደገመ ወደኔ የሚመጣ ሰው لم أرى أحسن منه وجها ከሱ የተሻለን ፊት አይቻላቅም ولا أطيب منه ريحا ከሱ የበለጠ መዓዛ ያለው ሰው አይቻላቅም እንደሱ የሚያምር ሰው አይቼው ማላውቀው ሰው ወደኔ መጣ ይላል። ከዛም መጣና ከኔ ድረስ ሲል የአባቴን ያን ጥቁር ፊት ፎጣ ያለበስኩትን ፎጣውን ብድግ አደረገና የአባቴን ፊት እብስ አደረገው ይላል። የአባቴን ፊት እብስ ሲያደርገው የአባቴ ፊት ማብራት ጀመረ። ከዛም ይሄን አደረገና ትቶኝ ሄድ ይላል ይሄ እንግዳ። ከዛም እኔም ደግሞ ብድግ አልኩና ልብሱን ሙጭጭ አድርጌ ምን አንተ ማነህ? በዚህ ጭንቅ ሰዓት ይሄንን ትልቅ ውለታ ለአባቴ ይዋልልኝ አንተ ማነህ ብዬ ጠየቅኩት ይላል። አማ عرفتني አላወከኝም እንዴ እኔን አላወከኝም? أنا محمد بن عبد الله أنا يا عبد الله لج محمد نين أنا صاحب القرآن أنا قرآن يورد لي محمد نين بلو حلم الشاباتين بزي جنك ساعات ندزي ولا تايوال كلها تسلم دنو بيه تأيبكني إذا أني من تبالكني أباته أبوك كان مصرفا على نفسه أباته በጣም ወንጀልን ይዳፈር ነበር ወንጀልን ይሰራ ነበር مع ذلك ከመሆኑም ጋር ግን በጣም ሶላዋት በኒ ላይ ያበዛ ነበር ሶላዋትን ያወርድ ነበር ሶላዋት ሰው ነበር فاستغاثني في وقت الشدة በዚህ ጭንቅ ሰዓት መርዳታን ከጀለከኔ وانا مغيث من اكثر الصلاه علي ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ምናሉ በኒ ላይ ሶላዋት ለሚያበዛ ሰው በጭንቅ ሰዓት ደራሹ እኔ ነኝና በዚህ ጭንቅ ሰዓት ያ የሶላዋት ሰው ጭንቀት ሲወርድበት ደረስኩለት ብለው አሉኝ። ይሄ ሁሉም የሆነው ኢኽዋኒ በመናም ነው በህልም ነው ብንነስል ያ ሰው ይሄ ልጅ ብንነስል ያባቴ ፊት የሐቂቃ እያበራ ነበር። ለዚህም ነው ሁሉን ነገር ትቼ ሶላዋት ጋር ብቻ የተያያዝኩት የሶላዋትን ምስጢር ስላየሁ ነው
ብሎ ለሱፊያን ተውሪ ይነግራቸዋል። ውድ ወንድሜ ሆይ ጭንቀት ከገጠመህ ሶላዋት አብዛ። ውድ ወንድሜ ሆይ እዳ ከበዛብህ ሶላዋት አብዛ። አንቺ እህቴ ሆይ ሐጃዎች ከተደራረቡብሽ ሶላዋት አብዢ። በሶላዋት ጭንቀት ይፈረጃል። በሶላዋት እዳዎች ይከፈላሉ። በሶላዋት ወንጀል ይማራል። በሶላዋት የውመል ቂያማ ሲራጥ ላይ ማለፍ ሲሳነን ነብዩ አለይሂ ሰላቱ ወሰላም ይዘው የሚያሳልፉን የሶላዋት ሰው ከሆነ ነው። ያ አዩሃ الذين آمنوا صلوا عليه وسلموا تسليما ዙመር ኢስላሚክ ሚዲያ